እዛ ካል ካምጣ ይሄ መጽሐፍ አለ አንተ እኔማ ይኑረኝ አይኑረኝ አይመለከትም ማለት የለም በቃ ስለሌለ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? አይደለም ማርያም ሰዎች ለሰዎች መድኃኒት ናቸው። ላሳይኝ። እሺ አሁን የመጣው የኤርሚ ወንድም ጋር የዳጊ ወንድም የኤፍሬም ባለጊዜ ወንድም ጋር ነው የመጣው። ብራዘርዬ ውሸታምነህ ማለት ነው። ውሸታምነህ ማለት ነው። ስለዚህ ቤካ ማለት ውሸታም ነው። የክርስቲያኖችንን እያከታተለ የሚከስ ባሸዋ ላይ የቆመ የዘንዶ አፍ ነው ማለት ነው። ጉዳይ ግባ እንጂ ወደ እንደ ባላምሮ እናውራ። ይኸውልህ ቤካ ይኸው ቤካ ቆይ ላሳይሽ። እሺ አንድ እዚህ አድምጠኝ ቤካ ረጋ በል በቃ አንተ ረጋ አልኩ አይዞህ። እሺ ቤካዬ ችግር የለም። ይኸው ተረጋግቼ ስለ ይሄ ሽፋን ነው። አንድ ገለጥን አይደለ? ከዛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምናምን ከሐሰተኛ ነቢያት ተጠበቁ የሚል አለው። ከዛ አንድ እንደዚህ ግለጥልኝ እሱን ራሱን ስዕል አለው ከውስጥ እንደዚህ አይነት ስዕል አይተዋል። አንተ አለ መጽሐፉ አንተ አለ? አይ የለኝም። ምን በቃ ከሌለ ብታረጋለህ። መጽሐፉን አምጣና ተከታተለኛ። ታዲያ መጽሐፉን ግለጥ። መጽሐፉን አምጣና አሳየኝ። ቤካ ክፈተው። ስማኝ ወለ መጽሐፉን ግለጠውና ተከታተለኝ። ከዛ ቤካ ችግር የለውም። እኔ እኮ ማስረጃ አመጣዋል። አንተ የደነገጥከው መሰለህ ማስረጃ እንዳላውጣ። እሺ ግለጡ። ቤካ አንተ የደነገጥከው ስማኝ ወለ ብራዘርዬ፣ ቤካ አንተ የደነገጥከው ማስረጃ እንዳላውጣ ነው። አዎ ደንግጣል። ስለደነገጥከው ውሸታም ስለሆንክ ነው ቤካ። ውሸታም ስለሆንክ። እሺ ውሸታም ነኝ። ይኸውልህ ስማ፣ ከሐሰተኛ መምህራን ስማ፣ እንዲህ ስማ፣ ስማ፣ ይኸው ስማ እንዴ ስማ እኮ ብራዘር፣ ይኸው ስማ። እሺ አንተ የመጽሐፍ አለ? አንተ መጽሐፉ አለ? እኔ ግድ የለም ይኑረኝ አይኑረኝ እሱን ተው። ለራሴ እኔ ያሳያለሁ ማስረጃው። መጽሐፉ አለ? እኔ ለራሴ ያሳያለሁ ማስረጃውን። አንተ አይመለከትም። መጽሐፉ አለ ወይ? አንተ መጽሐፉ አለ? ይኑረኝም አይኑረኝም አይመለከትም እሱ። ቤካ መጽሐፉ የለህም አይደለም? ቤካ ይኑረኝም አይኑረኝ ወይ ነው ድል በድል ዛሬ እኔ አስተምሬ ነው የሚሸኝ እኮ አልኩ። መጽሐፉ አለ? ቤካ እየተናገርኩ አይደል? መጽሐፉ ይኑረኝም አይኑረኝም አንተ ላይ መጽሐፉ የለም። ስለዚህ መጽሐፉ ከሌለ ይኸው ከዚህ ጋር ማመሳከር ቀላል እኮ ነው። ይኸውልህ አየህ እዚህ ጋር ይታያል። ግለጠው አመሳከር ግለጠው። ይኸው ገለጥኩኝ። ይኸው ይታያል። ፓትርያርኩ አይታይም? ይኸው ፓትርያርኩ አይታይም? እሺ ስክሪንሻት ይኸው ፓትርያርኩ ይኸው ከስር ይታያል። ፓትርያርኩ እሺ አንድ አይደለም ግን ይኸው ስክሪንሻት ላድርጋት አንድ ጊዜ ከይቅርታ ጋር ቆይ። ቴንኪው። እሺ በል ግለጣት። አሁን እሷን አንዷን ግለጣት። እቺንን በቃ ይኸውልህ ይታያል። ምኑ ይታያል? ምኑ? እሺ ይሄና ይሄ መጽሐፍ አንድ አይደሉም? አይገናኙም? ይሄ መጽሐፍና የቅድሙ ያሳየው ሽፋን ቤካ በድል ዛሬ የለህም እኮ አልኩህ። ዛሬ ጌታ ምስክር ነው የምልህ። ዛሬ አስተምሬ ነው የምሸኝህ። በኦርቶዶክስ ተዋሕዶ ቤተክርስቲያን ያለችዋ ማርያም ምን ተብላ እንደምትታመን አሳያለሁ። ገና እሱ ብቻ አይደለም ገና ብዙ ነገር ነው ማሳይኩ። ቤካ እየታስተምረኛለህ፣ ችግር የለም። እኔ ግን ምን መሰለህ መጽሐፉ የቤተ ክርስቲያኒቱ እንደሆነና አምኛ አንተን እንዲቀበልህ በሱ ተንተርሸም እንዲከራከርህና እንድሞግትህ ቤተ ክርስቲያኒቱ ይኸውልህ አንድ እንደዚህ አላት። ትገልጠዋለህ። እዚህ ላይ ርዕስ አንቀጽ አለው። የቤተ ክርስቲያኒቱ አርማ አለ። ከዛ ስትገልጠው የብፁዕ አባታችን ፓትርያርክ አቡነ ማትያስ ስዕል አለው። ምናልባት ያንተ የብፁዕ አባታችን አቡነ ማትያስ ላይሆን ይችላል፣ ባስሊዮስ ሊሆን ይችላል፣ መርቆሪዎስ ሊሆን ይችላል። ገብቷል አይደል? አቡነ ተክለ ሃይማኖት ሊሆን ይችላል፣ ቅዱስ አባታችን አቡነ ጳውሎስ ሊሆኑ ይችላሉ፣ ወይም መርቆሪዎስ ሊሆን ይችላል። ስለዚህ እሱን አሳየኝ፣ የኛ መሆኑን ማረጋገጫ። እንዲህ ማረጋገጫ ፈልጋለሁ። እሺ ማረጋገጫ አልክ። ይኸው ይታያል። እዚህ ጋር ቀደም ምን አልኩ መሰለህ? እስቲ ምናምን ብለህ ከዛ ሳይ ይታያል። ስዕል እኮ ነው እሱ። ይታያል። ስዕል ነው እኮ እሱ። ኦኬ። ስለዚህ የዚህኛው ደግሞ ውስጡን ላሳያ። ግለጥልኝ። ይኸው ውስጡ ይኸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። በጣም ጥሩ። ይኸው ቤካዬ ላሳይህ። እኔ ላሳይህ። ይህ የእምነትና ስርዓት መጽሐፍ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቤተክርስቲያን እድገት ለማፋጠን ባላቸው ጽኑ አማኞች ባሳዩ ጥረት በሰጡት መመሪያ የተዘጋጀ ለሶስተኛ ጊዜ ታተመ። የማን አሳታሚ? ትንሣኤ ማተሚያ ጉባኤ። ከዛስ ጥር 2009 ግልጥ ስታደርገው ብፁዕ አባታችን አቡነ ማትያስ። አሳታሚው ይኸው በከፊል ማሳተም በህግ የተከለከለ ነው፣ ኮፒራይት ነው ይልሃል። ስለዚህ እችን ገልጠህ አሳየኝ አንተ። ግለጣት። እሷ እችን ግለጥና አሳየኝ። አይተዋል። ይሄ መጽሐፍ ከሌለ ምንም ማለት ስለማልችል አንድ ጊዜ መረጃ ግለጠው።
ኦርቶዶክስ ተዋህዶ እሺ፣ አሁን በቃ እኮ አሳየው ብራዘር። አንተ አላምንም አልቀበልም ማለት መብት ነው። በቃ አንተ አላምንም አልቀበልም። አይ በቃ እኮ ድልበድል አንዴ ያሰምር አንዴ ማስረጃ ይላል። አንዴ እሺ፣ እንደዛ ካልክ እሺ፣ እንደዛ ካልክ አምጣ። ይሄ መጽሐፍ አለ አንተ። እኔማ ይኑረኝ አይኑረኝ አይመለከትም። ስለሌለ አንተ ያለ ቻንስ ምንድን ነው? ዝም ብለህ ማስረጃን መጋት ነው። አንዴ ስክሪፕት ያዝና ቆይ ድልበድል አንዴ ስክሪፕት ያዝ ላስተምርህ። ቤካ የተባለ ውሸተኛ የሆነ ሰው የለም። ድልበድል የመጣው ቤካ ቤት ነው የመጣው፣ ክርስቲያን ቤት ነው። ይኸውልህ ብራዘር፣ ይኸውልህ አንዴ ላንብብበት ድልበድል ላንብብበት። አሁን እንኳን እንዳላነብ የከለከልክ ነው፣ እንዳላነብ የተከላከልክ ነው። በነገራችን ላይ ኧረ መድኃኒዓለምን አግኝቼ ዛሬ እንደ ዛሬ ረክቻ አላውቅም። አንተ እንዳላነብ የተከላከልክ ነው። ድልበድል ስማኝ፣ ይኸውልህ አንተ እኔ እንዳላነብና መረጃው እንዳላወጣ የተከላከልክ ነው። አድናቂ ነኝ በነገራችን ላይ። በዚህ ልክ ካፈርክና ከደነገጥክ ይኸውልህ እኔ ቤካ ማስረጃ አመጣሁኝ። እኔ ቤካ በማስረጃ ለሞግት አመጣሁኝ። ወይ ኧረ እባክህ ካካ እንዳልልህ እኔ ቤካ እያልኩ ነው፣ በስም እየጠራሁ ነው። ላንብበው ማስረጃዬን ላንብብ። ማስረጃዬን ላንብብ ወይስ አላንብብ? አባቴ የማን መጽሐፍ ነው? የኦርቶዶክስ ተዋህዶ ቤተክርስቲያን ማስረጃ። ይኸው ማስረጃ። ይኸው ኦርቶዶክስ ተዋህዶ ቤተክርስቲያን ይኸው ማስረጃ። ምኑ ነው እሱ ማስረጃ? ምኑ ነው ቤካ ማስረጃነቱ? ይሄው ማስረጃ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። አባቴ አሳታሚው ማን ነው? ይሄው አሳታሚው መጽሐፉን ገዝተህ አሳታሚው ማን እንደሆነ ሄደህ አንብብ። አሁን ወደ ጉዳይ ልግባ። ማስረጃ ላንብብ። ማስረጃ ላንብብ። ኧረ ይሄማ ውሸት ነው። ይሄ በሐሰት ወንጀል ላንብብ። አይ ድልበድል ወደ ጉዳይ ማስረጃ አምጣ። ይሄው ማስረጃ። የኛ አይደለም እሱ መጽሐፍ፣ የኛ መጽሐፍ አይደለም። ገና ትክዳለህ። እኔ ገና ጾታህን አስክዳለሁ። ድልበድል አይዞህ፣ ቀጥለው። ወደ ጉዳይ አሳየኝ። ይሄው ማስረጃ ብራዘር፣ የኛ መጽሐፍ አይደለም እሱ። ይሄው ግለጣት እሷን። እሺ ግለጥና አሳየኝ። ይሄው ግለጠው። ይሄን አሳየኝ። ኧረ ላንብብበት። ድልበድል ይደብራል። ኧረ ይሰለቻል። አሳየኝ። ኧረ ይሰለቻል። ይደብራል እንዴ? ይደብራል። ኧረ ይደብራል። ላንብብበት። አንድ ነገር ልናገርሽ። ማህበረ ቅዱሳን በቃ አሁን እሺ፣ ማህበረ ቅዱሳን አሁን ደግሞ ቆይ አንድ ጊዜ በቃ እሺ፣ እዚህ ያላችሁ አንድ ሚውተር አንድ ጊዜ በቃ አላረግም። ኧረ ድልበድል አያልብህ። ረጋ በል እንጂ ቀስ በል። ረጋ በልና የምናገረውን ስማኝ። እኔ አያልብህ። ቀስ ብለህ ረጋ ብለህ ስማኝ። ለምሳሌ አንተ ማስረጃ ስታመጣ በሐሰትን ያሁን ከፈለግ የኦሪጅ ሰሶች መጽሐፍ እዚህ የጥጌ ላይ አለ። እኔ ፊት ለፊቴ ላይ ላሳይ ይችላል። እዚህ ጋር ብትሄድ አሁን ይሄ መጽሐፍ ነው የተደረደረ። እዚህ ላይ አምጥቼ ይሄ መጽሐፍ ያንተ ነው ብዬ አንተን በሐሰት አልከስም። ኦሪጅ ሰስ ስላልሆንክ ማለት ነው። አንድ ገጽ፣ አንድ መልክ፣ አንድ አካል ብለህ ስለማታምን። ለምን ከተባለ በሐሰት መስክሬ አንተን ወደ ክርስቶስ ወደ እውነተኛው መድኃኒት ላመጣህ አልችልም። ለምንድን ዋሽቼ ማምጣት ስለማልችል ማለት ነው። ስለዚህ ይሄ መጽሐፍ የእናንተ ነው አልከኝ አይደለ? እሺ ግድ የለም የእኛ መሆኑንን ማስረጃ ግን አሁን እኛ ቤተክርስቲያናችን መጽሐፍ ስታሳትም ራሷን ታረጋለች፣ ሎጎዋን ታስቀምጣለች፣ በአባታችን ፓትርያርኩ ይቀመጣሉ። እሺ አንድ ነገር እንደዚህ እናድርግ። በቃ በአጭር አማርኛ እንደዚህ እናድርግ። እሺ ቴሌግራም ያለው ሰው አለ? ዘማርያም ቴሌግራም ውስጥ ገብቶ በቀጥታ ማግኘት ይችላል መጽሐፉን ከፈለግ። ቴሌግራም ካለ እንደው ዘማርያም ቴሌግራም ልግባ። ዘማርያም ቴሌግራም ውስጥ ግባና ታገኘዋለህ። መጽሐፉን ራሱን ታገኘዋለህ። ይሄን መጽሐፍ ታገኘዋለህ። ምን ይላል መጽሐፉ? ንገረኝ። ይኸው ቴሌግራም ልገባ ነው።
ገባ ቴሌግራም ገባና መጽሐፉ ራሱ አለ ዘማርያም ቴሌግራም ውስጥ ገብተህ መጽሐፍ እንደው ዝም ብዬ ትንሽ መተህ ዝም ብለህ ከምትሄድ ላስተምር ብዬ ነው። ድል በድል ላስተምር። እሺ ቆይ ቴሌግራም ልክፈት። እሺ ቴሌግራም መችስ ያው እኛ ስለሆነ ማስረጃ የምንሰጠው ችግር የለም። ቴሌግራም ማን ነው የሚል እንትኑ አካውንቱ አይ ቲንክ ዘማርያም መሰለኝ ዘማርያም ምናምን ነገር መሰለኝ ቴሌግራሙ። የዘማርያም ቴሌግራም አላችሁ? ማነው አቡነ ማስረጃ ዘማርያም ነው ያለ። እኔ እኮ ዘማርያምን ያመጣሁላችሁ ያው እናንተ ስለምታምኑ ችግር የለም። ቤካዬ ዘማርያም ብዬ ቤተ ክርስቲያን ምናምን የሚል መሰለኝ እንትኑ ማለት ነው። ምኑ ንገረኝሽ። ችግር የለም። ርዕሱ ዘማርያምን ሞክረው ችግር የለውም። ቆይ እስኪ የዘማርያም ቴሌግራም የዲያቆን ዘማርያም ስብከቶች አይደል የሚል እሺ የዲያቆን እሺ ዲያቆን እስኪ ዘማርያም በጌታ እስቲ ዛሬ ድል በድል ቀን ወጥቶለታል። ሰዎች ኧረ እንደው እንዳታስብ። ምናልባት ግን አንተ እኮ እሱንን ቴሌግራሙ ላይ እኮ መክፈት ትችላለህ አንተ ራስህ። እስኪ ክፈተው እሱን። ይሄ ቴሌግራም የለውም። ይሄ ስልክ ቴሌግራም ስለሌለው ነው። ድል በድልዬ አሃ ይኸውልህ ማለት እኮ አንተ ከሱ አይደል ያገኘኸው? እሺ ሊንኩ ምንድን ነው? እኔ ከሱ አይደል ያገኘሁት። የዘማርያምን ምንድነው ቴሌግራም ሊንክ የሚያቅሰው አለ? የዘማርያምን የሚያቅሰው ካለ አይ ቲንክ ቤተክርስቲያን ይመስለኛል። ዘማርያም ጋር መጽሐፉ አለ እስክላልክ ያው ዘማርያም የኔ መምሬ ስለሆነ ችግር የለም። እሱ ካለው አምኜ እሱ አስተምሮ ነው። ድል በድል እንደዚህ ማለት በቃ ከባድ ነው። ብቻ እንደዚህ አልናገርም እንጂ ዘማርያም ካስተማረማ በቃ የለም እኮ ዲፕ ጨለማ ውስጥ አለ ማለት ነው። አይዞህ አይ ችግር የለም። ተው እባክህ አንተ ትቀልዳለህ። እና አንተ አስተምረኝ ነው እንደገና ወደ ብርሃን የምመጣ ቤካ። ተው እንጂ ምን አይነት ሰው ነው በእናትህ? በደንብ ነው ይኸው እያስተማርኩ እኮ ነው። አንተ ለምሳሌ ርዕሱ ላይ ስለ ማርያም እንኳን ለኃጢአቶች መድኃኒት እንደሆነች ለመመለስ እንኳን ከበደ እኮ ታክተ። አይዞህ አላልኩም እኔ ይኸውልህ ማርያም እኮ ሰው ናት ብዬ ስል እኮ አንተ አይ ሰው አይደለችም ብላችሁ ታምናላችሁ ስላልከኝ እሱንን ማስረጃ አሳየኝ ነው። እንዳሳየህ እኮ ከለከልከኝ እኮ እንዳላነብ ከለከልከኝ እኮ። ኧረ ችግር የለም እኔ እንደታነባ አደርጋለሁ። ግን ይሄ ዲያቆን ዘማርያም እንትን ለእኔ ቲክቶክ አይከፍትልኝም እንትኑ ቴሌግራሙ። አንተ ግን ካለ ብትከፍትና ብታሳየኝ እንደ አምኜ እንዲቀበልህ የአንተ መጽሐፍ ምናልባት እንዲቀል ዘማርያም ቲክቶክ ላይ ገብተህ ባዮ ላይ ቴሌግራሙ ካለ እንደውም በጣም ያቀላል። አይ ቲንክ እንደዛ ይሻላል ብዬ አስባለሁ። ዘማርያም እንዲህ ከምትል ቲክቶክ ላይ ይሄው እውነትሽ መጣ። ምን የሚል ነው መጽሐፉ? ንገረኝ መጽሐፉ ንገረኝ። ሽፋኑ ነው ከሐሰተኛ መምህራን ተጠበቁ የሚል ነው። ፈልገው ችግር የለም። ምንድን ነው የሚለው? ርዕሱን ንገረኝ። እሺ ከሐሰተኛ ሀሌታዋ ነው ምንድን ነው? እሺ ሀሌታው ሐሰተኛ መምህራን ተጠበቁ ነው የሚል እንትኑን አሳየኝ። ሐመሩሃ ችግር የለም። ከሐሰተኛ መምህራን እሺ ከሐሰተኞች ነው ኞ ከሐሰተኞች መምህራን ተጠንቀቁ ነው ተጠበቁ ነው የሚለው። ይሄው ምናልባት ሶሪ ይኸውልህ እንደምታየው እየተሽከረከረች እያት እዚህ ጋር እየፈለግኩ ነው። ይሄው የለም እያለኝ ነው። አይ ሜቢ ቴሌግራሙ እዚህ ላይ ከሐሰተኞች መምህራን ተጠበቁ ይላል። ተመልከታችን እያሳየ ሆኖ እዚህ ጋር እየተሽከረከረች ነው። ወደ ላይ ያረክ ፈልገው እንጂ ፈለግ ዲያቆን ዘማርያም አይደለም እንትን ቴሌግራሙ ፈለግ አድርግ እንጂ ይኸው እንደዚህ ያረክ ዘማርያም ቲክቶክ ይኸውነት እኮ ዲያቆን የኔ ወንድም እየሰማ ነው። ብራዘርዬ የኔ ወንድም እየሰማ ነው። ስማኝ እንጂ እንደዚህ ዲያቆን ዘማርያም ቴሌግራም ይሄ ነው። ከዛ ምን አደረኩ መሰለ እዚህ ጋር መጣሁና ሰርች አልኩ። ሰርች ምን አስገባ አንተ? ሰርች አትግባ። ለማን ሰርች አለ? ፈልገው እኮ አልኩ። ቴሌግራም ውስጥ ፈልገውና አግኘው። እና ሰርች እኮ ጻፍኩት። እኔ ሰርች እኮ መምጣት አለበት። ሰርቾ ሳይሆን ወዲና ወዲ ያረክ እንደዚህ ያረክ ገባ። አለምሳ እንደዚህ ያረክ። እሺ እንደዚህ ልፈልገው
አዎ እንደዚህ እያለ ይሄው ደግሞ ስጋ ስታይ እንዳይል። አዎ እስቲ ቆይ ይሄው እኮ ብራዘር ምንድን ነው የምትል? አይ ድል በድል በቃ ተው ብራዘር፣ አንተ በጣም ደንግጣል ፈርታልና እንዳልነደ ከለከልከው ስትፈልግ እንትን በል በቃ። ይሄው እውነት እኮ ይሄው እንደዚህ እያረኩት ነው ብራዘር። ይሄው ገና ይበላ አይደል እንደዛ ዘማሪያ ማለት ወደ ታች ነው መሰል ሞርድ አይደለ? 20 ስንት ነው የምለው? በቀላሉ እኮ ማግኘት እንችላለን። በቃ ወደ ጉዳይ ንግባ። በቃ ወደ ጉዳይ በቀላሉ ለምን ሰርቻ እናደርገው? ላምበበ ወይስ ላሳይህ? እኔን አሁን ለምሳሌ እኔ ላሳይህ። አይ በቃ እኔ ላሳይህ። ቆይ አይደለም ቤካ አይደለም። አይ ከምር ላሳይህ አንድ ነገር። ለምሳሌ እኔ እዚህ ጋር ተው በቃ አልኩህ። በቃ ተው በቃ ይሄው ልየኝ እኔ ለምሳሌ ይኝ ሰርች አንድ ጊዜ ይይ ለምሳሌ በቃ ለዝቡ ላምበብ ተረዳኝ እንጂ መጀመሪያ ቀስበል አንዴ ሚውት አድርግ። በቃ ሚውት አድርግ። አንድ ጊዜ ሚውት አድርግ። በቃ ቤካ አረጋበል አይ ሚውት አድርግ። በቃ ሚውት አድርግ ብራዘር። ስትፈልግ ፈልግ አግኝ። እኔ ፈልግ አግኝተህ ቤካ አንተ ተሳስተህ ያቆን ዘማሪያም ለምን ትዋሽበታለህ? ለምን ትዋሻለህ? አንዴ ሚውት አድርግ። በእናትህ ሚውት አድርግ አንድ ጊዜ እንዴ ለምን ትዋሽበታለህ? ዲያቆን ዘማሪያም አንዴ ሚውት አድርግ። አንዴ ላምበብ አንድ ጊዜ ቦታው ማስረጃ ነው። እስኪ ማስረጃ ላምበብ እንጂ አንድ ጊዜ አንዴ ድል በድል ላምበብ ማስረጃ ላምበብ አንድ ጊዜ ቶሎ እሺ እሺ ላምበብ ወንድሞቼ፣ እንዳያችሁት እዚህ ጋር ከሐሰተኞች መምህራን ተጠበቁ የሚለው በኦርቶዶክስ ተዋሕዶ ቤተ እምነት ማለት ላሳያችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ነው የሚለው። በዚህ መጽሐፋቸው ውስጥ ነው ስለ ማርያም ሰው ዓለም ያንተን ቶፈን ተቆል ሰማ አይደለም እዚህ የተቀመጥኩት። በቃ ሌላ አንብበት አንድ የሚታርግ በቃ እኔ ያስረዳው ነው። አንድ የሚታርግ ይሄው ይተዩ። እሺ አንድ ጊዜ እሺ እንደዚህ ይላል እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያን ያለችው ማርያም ተናገር። ይሄው እኔ እኮ ሚውት አድርጊያለሁ። እሺ ሚውት አድርግ። እኔ ሚውት አድርጊያለሁ። አንብብ አንተ በቃ ዲያቆን ዘማርያም ናቱ አሽበት ነው ያልኩ። ግድ የለም ቀጥልሽ። እሺ ሚውት አድርግ። አረ በስመ አብ ወልድ። እኔ ዳግሻዬ ቢመጣ ከዛው ሳይሳይ ነበር። እኔ ቴሌግራም ስራ ያለኝ በሌላ በዚህ አካውንት በገባሁት አካውንት ነው ቴሌግራም ያለኝ እንጂ አሳይ ነበር። እሺ ስለዚህ በኦርቶዶክስ ተዋሕዶ ይኸው ስሙ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። በዚህ መጽሐፋቸው ላይ ማርያም ምን ተብላ ነው የምትታመነው ተብሎ ሲጠይቅ እንደዚህ ይላል። ጥንተ አብሶ አለባት፣ ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው። እርሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ትላለች። ማ ኦርቶዶክስ ተዋሕዶ ምን ብሎ የሚል ማርያም ሰው ነች ብሎ የሚያምን ሰው፣ ማርያም ከሰማይ አልወረደችም ብሎ የሚያምን ሰው የሚናገር አልፎም የሚጽፍ ሰው በደል፣ ድፍረት፣ ክህደትና የማይሰረይ ኃጢአትን ሰርቷል ብላ ታምናለች። ስለዚህ በኦርቶዶክስ ተዋሕዶ ቤተ እምነት ያለችው ማርያም ሰው አይደለችም፣ ከእናትና ከአባት አልተወለደችም፣ ከሰማይ የወረደች ናት። ወደ ጉዳይ ገባው። እሺ አሁን ወደ አንተ ማስረጃ ይወጣል። በቃ አሁን ወደ ጉዳይ እሰማለሁ። አሁን ወደ ጉዳይ ግባ። ቤካሪ ስማኝ፣ ኃጢአተኞች መድኃኒት ናት ብለህ ስማኝ፣ ማርያም ቤካ መድኃኒት ናት ብለህ ታምናለህ? ወደ ጉዳይ ግባ። ወንዴ ማስረጃ ሌላም ከፈለገ ማስረጃ ያሳይ። ልገባ ነው። አንተ ዝም በል። ያነበብከው መጽሐፍ የቤተ ክርስቲያኒቱ መጽሐፍ አይደለም። የቤተ ክርስቲያኒቱ መጽሐፍ አይደለም። አይደለም ካልክ ፈልገህ መርምረናና አንተ ለጥፈ ቤካ ኢንክፍ አልመረምርም። ውሸታም ነህ። ውሸታም ነህ ካልከኝ ማለት ነው። ማን ነው መምህር ድልበድ? ይኸውልህ ዛሬ አንተ ብርወት ዘመነ ምንም አታመጣም። ውሸታም ነህ። እሺ ስማኝ ድልበድ እንዴ ውሸታም
ስማኝ ድልበድል ስማኝ። እሱ ያስቆ መጽሐፍ ቆይ ረጋ በል እንጂ አንተ መልስ እንስጥበት። መጀመሪያ ስማንኛ ነህ ስማኝ አንተ ራስህ ስማኝ እንጂ ዝም ብለህ ጃፍተህማ ዝም አለ አልሰማህም። ስማኝ አንተ ራስህ ላደምጥህ አይደለም የተቀመጥከው እዚህ የከፈትከው መጽሐፍ ስማኝ። የከፈትከው መጽሐፍ ያነበብከው መጽሐፍ የቤተ ክርስቲያኒቱ መጽሐፍ ሳይሆን በንጉሰ ነገስቱ አጼ ኃይለ ሥላሴ ያ ፎቶ የንጉሰ ነገስቱ አጼ ኃይለ ሥላሴ ነው። እሺ አንተ ዝም ብለህ ውሸትነትን አምጥተህ አትቀባጥር። ገብቶሃል? ከእንግሊዝ እንደተመለሱ ያሳተሙት መጽሐፍ ነው። ምስክር ትልቅ ሰው ሆኖ በዚህ አይቻል አቅም እኔ በነገራችን ላይ ትልቅ ሰው ሆኖ እንዳንተ ትልቅ ሰው ሆኖ መምህር ነኝ እንዳንተ የሚያሽ ሰው አላየሁም እኔ በነገራችን። ቤካ የንጉሰ ነገስቱ ስዕል ነው ከውስጥ ያለ። አንተ እኔ ልትዋሸኝ ነው እንዴ? አይደለም አንተ ቀርቶ ማንም ላዋርደው ዛሬ በነገራችን ላይ ይሄ ሰው በጣም ዛሬ መዋረድ አይቻልም። እሺ ለምሳሌ ለምሳሌ ይሄ ስዕል አለ ይሄ ስዕል አሁን ይሄ ስዕል የንጉሰ ነገስቱ ነው። ይሄ ስዕል የንጉሰ ነገስቱ ነው። አንተው የንጉሰ ነገስቱ ስዕል ነው። ኧረ ሰው ይተው ክፈተው ቤካ አይ በቃ ተወናታ ዋሽተህ አንተ የእግዚአብሔርን ቃል ልታጣም ነው። አንተ ዋሽተህ አለቅህም። ቤካ ክፈታት። እኔ ጫወትባለሁ ክፈታት። ዛሬ ጫወትባለሁ። ነገራችን ላይ አንዲት ነገር ልናገር። አንድ ነገር ልናገር። ይኸውልህ አንተን ብቻ በላው የምታምነው ነገር ጉዳይ ወደ ማርያም ለኃጢአተኞች መድኃኒት ልናገር ልናገር መልስ ልስጥ። በቤካና በአንድ አጋንንት መካከል ልዩነት የለም። ለምን ሲባል አጋንንትም ይዋሻል፣ ቤካም ይዋሻል። ቤካ ለምን ዋሸ? መጽሐፉን አመጣና ይሄው የቤተ ክርስቲያኒቱ መጽሐፍ አታርጉኝ እንጂ ሚውት አታድርጉን። አታርጉት ያውራ አታርጉት። ካም በኋላ እርሱ ሚውት እንዳታደርጉ። ሚውት ቢያደርግ ሰው አም ሶሪ በጣም ነው እኔ አዝናለሁ። ጌታ ምስክሬ እንዳታደርጉት። እሺ ያውራ ችግር የለውም እንደፈለገ ችግር። ስለዚህ ቤካ ስትዋሽ ማለት ነው። ስትዋሽ አንዳንድ ጊዜ በቅጡ መዋሸት ያስፈልጋል። አንዳንድ ጊዜ እንደው እንኳን ትክክል አሳማኝ የሆነ ነገር ይዘመጣህ ይሄው ድል በድል እዚህ ላይ እኮ እናንተ እንደዚህ ትላላችሁ፣ ይሄ እኮ ትክክል አይደለም ብትለኝ ኑሮ ልቀበል እችላለሁ። ይሄንን ንጉሠ ነገስቱ ከስደት እንደተመለሱ ይሄው እንግሊዝ ሀገር ሆኖ ነው ያሳተሙት። ይኸውና የእንግሊዝ ሀገሩ ብትለው ይኸውና አንተ ራስህ ይኸውና የእንግሊዝ ሀገሩ ብትለው ይኸውና ይሄ ሌላ መጽሐፍ ክፈተው። እሺ ክፈተው። አሁንም ደግሞ ልትዋሽ ነው እንዴ? ክፈተው የእንግሊዙን ክፈተው። እሺ እሱን ቤካ ክፈተው እሱን ቤካ እሺ ክፈተው እሱን ከእንግሊዝ የመጡትን እሺ አምጣው። እሺ ቤካ እሺ። ኧረ በክርስቶስ ደም ይኸውልህ በቂ ከይቅርታ ጋር በክርስቶስ ደም ይዣለሁ። እሱ መጽሐፍ አምጣው። እሺ ለእኔ ስትል እሱ መጽሐፍ አምጣው። እሺ መጽሐፉን ስጠኝ። ወደ ጉዳይ ግባ። አውራ የምትፈልገው ነገር እሺ መጽሐፉን ስጠኝ። እሱ መጽሐፍ አምጣው ወደዚህ። አውራ ወደ ጉዳይ እሺ መጽሐፉን ስጠኝ። ማስረጃ ላውጣ ከሱ ማስረጃ ላውጣ። ወደ ጉዳይ ግባ። ማስረጃ ላውጣ። እሱን አምጣው ቤካ መጽሐፉን መጽሐፍትና ማስረጃ አውጣ። ወደ ጉዳይ ግባ። አምጣው። እሺ እሱን መጽሐፍ ቤካ አምጣው። ቤካ ኧረ በክርስቶስ ደም ቤካ እሱን መጽሐፍ አምጣው። እሺ እራሱን እሱን መጽሐፍ አምጣው። እሱን መጽሐፍ አምጣው እንዴ! እሱን መጽሐፍ እሺ አምጣው። እሺ እሱን ፈለግኩት እኔ። ወደ ጉዳይ ግባ። እሺ እሱን ስጠኝ መጽሐፉን አምጣው። እሱን መጽሐፍ በል ከእንግሊዝ ያመጡትን። አንተ ውሸታም ቤካ ይኸውልህ ውሸታም ነህ አንተ። ከድል በድል ፊት አይደለህም አንተ ነው የምልህ። ግሳንግስህ እንዳለ በጠቅላላ ልትመጣ ትችላለህ። መምህር ድል በድል ዛሬ እጫወትባለሁ እኮ አልኩህ። ቀጥላው። እሺ አምጣው እሱን መጽሐፍ ቤካዬ፣ እሱን መጽሐፍ አምጣው። እሺ እሱን ከላይ የሳብከው ወደ ጉዳይ ግባ። አምጣው እሱን መጽሐፍ። አንተ ምን አይነት ውሸታም ነህ ግን በጌታ ምን አይነት ሰው ነህ ግን? አምጣው። እሺ ልብ በሉ ከዚህ 377 ሰዎች አላችሁ። ቤካ ምን አለ? እሺ ልገባ ነው ልናገር። ቤካ አሁን ለሶስተኛ ጊዜ ሲዋሽ እንዴት አድርገን ያዝነው መሰላችሁ? ይህን መጽሐፍ አለ ንጉሱ ሲመለሱ ከእንግሊዝ ሀገር አሳትሞት የመጡት መጽሐፍ ይህ ነው አለን። እስኪ ያሳየን። በቃ እሺ እናንተ ጠይቁት። በቃ እኔ አልጠይቀው። ይህን መጽሐፍ ግለጠውና ቤካ እውነት መሆንን አረጋግጥልን በሉት። በቃ ይኸው እኔ እውነተኛ ኮንክ ቤካ ዝም ብያለሁ። ወደ ጉዳይ ስለዚህ መጽሐፍ ላይ ያነሳውን ጉዳይ ግባ። እሺ ቤካ እሱኛውን መጽሐፍ ክፈተው እንጂ ከላይ ከራስ ላይ ያለውን ቤካ ያላምን ምንድን ነው?
ወይኔ ድል በድል ዛሬ እንደዚህ። እሺ ወደ ጉዳያችን ስገባ ቤካ እሱ መጽሐፍ ትገልጠዋለህ አትገልጠው? ውሸታም ነህ ማለት ነው። ውሸታም ነህ ማለት ነው። ስለዚህ ቤካ ማለት ውሸታም ነው። የክርስቲያኖችንን እያከታተለ የሚከስ ባሸዋ ላይ የቆመ የዘንዶ አፍ ነው ማለት ነው። ወደ ጉዳይ ግባ እንጂ ወደ ጉዳይ ግባ። አይዞህ እሺና እሱ መጽሐፍ አምጣው። ይሄ ወደ ጉዳይ እየገባው እኮ ነው። ቤካ አንድ ደቂቃ ቤካ አንድ ደቂቃ በእግዚአብሔር ቤካ አንድ ደቂቃ ልጄ ተኝቷል በእናትህ። እሺ አንድ ደቂቃ በጣም ጥሩ አንድ ደቂቃ። እሺ ቤካ ምንድነው እመቤታችን ቅድስት ድንግል ማርያም ከሰማይ ወርዳለች የማይል ሰው ካለ ኃጢአቱ አይሰረይለትም የሚል አንድ መጽሐፍ አሳየን። እኔ ደግሞ ምን አልኩኝ? አይ ይህ መጽሐፍ የቤተ ክርስቲያኒቱ መጽሐፍ አይደለም ንጉሱ ያሳተመችው ነው ብዬ ስናገር ቤካ ከጭንቅላቱ ከራሱ በላይ ላይ አንድ መጽሐፍ መዘዘና ይሄው ንጉሱ ሲመለሱ ያሳተሙት አለ። ስለዚህ ቤካ እውነተኛ ከሆነ መጽሐፉን ያሳየን። በቃ እኔ ጨርሻለሁ። ቤካ መጽሐፉን አሳየን ከላይ ላይ ያወጣውን መጽሐፍ። እሺ በነገራችን ላይ እኔ በጣም እዚህ ያላችሁ ኦርቶዶክሳውያን ልታፍሩ ይገባል። አንገታችሁ ልደፉ ይገባል። መምህር ነው ብላችሁ የምታምኑት መምህር ብላችሁ የምትጠሩ ሰውዬ ቶፒኩ ላይ ለማውራት በዚህ ልክ ፈርቶ ሰግቶ እንዲህ መሸሽን ማምለጥን ከመረጠ ምን አይነት መምህራን ናቸው እናንተን እየመግቧቸው ያሉት ወይ ደግሞ እያስተማሯቸው ያሉት? እምነታቸውን የማያውቁ በእምነታቸው የማይኮሩ እምነታቸውን ዲፌንድ ማድረግ የማይችሉ ናቸው። በነገራችን ላይ እራችሁን ቼክ አድርጉ ከወዴት እንዳላችሁ ኦርቶዶክሳውያን። ለምሳሌ ቅድም የከፈትኩት መጽሐፍ ላይ ማርያም ሰው ናት ከሰማይ ወረደችም ብሎ ማመን በኦርቶዶክሳውያን ዘንድ ያው የማይሰረይ ኃጢአት ነው። በደል፣ ድፍረት፣ ክደት ብቻ ሳይሆን የማይሰረይ ኃጢአት ነው ብላ ኦርቶዶክስ ተዋሕዶ ቤተ እምነት ታምናለች ያልኩት ማስረጃ መጣሁኝ። እዛ ማስረጃ ላይ መምህራችሁ ሊያደርግ የሚገባው ምንድነው? መጽሐፉን ስክሪንሾት አድርጎ ከዚያስ አመቶ ያቀ ለምሳሌ ቢካ እዚህ መጽሐፍ ላይ ያልከው ነገር ፍጹም ስህተት ነው ልክ አይደለም ብሎ ነበር እኔ መክሰስ የነበረበት። ነገር ግን ያንን ነገር አመቶ ማሳየት ስላልቻለና ክፍሉን ከፍቼ እንዳነብ ስለፈለገ በተወሰነ መንገድ ቻሌንጅ እንዲያደርግ ይሞከራል። እንደምንም ከተነበበ በራሱ ሐሳቡን አጣሞት ልክ እንዳይደለና ቤተክርስቲያኑ እንደማታምን አድርጎ እንትን ለማለት ሞከረ። ለማንኛውም የዚህ ሁሉ እንትን ማለት መምህር ድል በድል ቶፒኩ ላይ ላለማውራት የሚያደርገው ሽሽት ነው። ገብቶኛል። አሁን መምህራችሁ ድል በድል ማውራት ከፈለገና መወያየት ከፈለገ በርዕሰ ጉዳይ ላይ ቤተክርስቲያናችሁ የምታምኑን እምነት እንደ እግዚአብሔር ቃል ልክ ነው ብሎ የሚለውን ነገር እንደ እግዚአብሔር ቃል እስቲ ያስረዳን። ዛሬ ይሞግተን ቤቱ ቤካዬ በቃ ላቅልልልህና ቀልል አድርገውና ገጹን ንገሬ። በቃሽ ገጹን ንገሬ። ገጹ ስንት ነው? ገጹን ንገሬ። በቃሽ ገጹን ንገረኝና ገጹን ገጽ ስንት ነው? መጽሐፉን ክፈት። እሺ ገጹን ንገረኝ። መጽሐፉን ክፈት። በቃ መጽሐፉን ክፈት። አረ ቤካ ገጹን በእናትህ ክፈት። መጽሐፉን ክፈት። ገጽ መናገር አትችልም? አረ በኢየሱስ ክርስቶስ መጽሐፉን ክፈት። ገጹን ንገረኝ። መጽሐፉን ክፈት እንጂ መጽሐፉ አለ። ገጹን ንገረኝ አንተ መጽሐፉን አሳየኝ ብራዘርዬ። ችግር የለም ገጹን ንገረኝ። እኔ አውቀዋለሁ። እኔ በቃሌ ይዤዋለሁ። ማውራት ትፈልጋለህ? ማውራት ትፈልጋለህ? እሺ ገጹን ንገረኝ። ማውራት ትፈልጋለህ? ድል በድል ወደ ጉዳያችን ወደ ቶፒካችን ገጹን ንገረኝ እኮ ነው ያልኩህ። እሺ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? አይደለም ማርያም ለሰዎች መድኃኒት ናቸው። ላሳይኝ። እሺ አሁን እሺ ላሳይ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? እንዴት አይነት ጣጣ ነው? አይደለም እመቤታችን ሰዎች ራሳቸው እኮ አልኩህ እኮ ለሰዎች መድኃኒት ናቸው። እንዴ አይደለም ሰው ሳይሆን በቀጥታ መልስልኝ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ድል በድል ማስረጃ ልክፈትሽ። በቃ እኔ ዘፍጥረት ነበር ልከፍት የነበረ ትቼዋለሁ። እስኪ አንደኛ ሳሙኤል ልክፈትሽ። እሺ አንደኛ ሳሙኤል ነው መጀመሪያ መልስልኝ አልኩህ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ምንድን ይሄው ማስረጃ ልክፈትሽ። ላንብብ አንድ ዚህ ድል በድል እየሰማኝ ነው። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ ወይ ነው ጥያቄ። ወንድም አለም አይደለም እመቤታችን አልኩ እኮ ግዑዝ የሆነ ሰው ነገር ለሰዎች መድኃኒት ሆኖ
መልስልኝ እባክህ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? መምህር ድል በድል። ኧረ አይደለም እመቤታችን እኮ አልኩ እኮ ነው የተናገርኩ። አይደለም እመቤታችን ሰዎች ግዑዝ ነገር ለሰዎች መድኃኒቱ ነዋል። ላሳይሽ እመቤታችን ደግሞ ሰው ስለሆነች ከሰው ወገን የተገኘች ሰው ስለሆነች መድኃኒትነቷንን ላሳይ በመጽሐፍ ቅዱስ እያልኩ ነው። ላሳይ እሷም ሰው ናት። ሌሎችም ለሰዎች መድኃኒት እንደሆነች ታምናለህ ወይንስ አታምንም ነው ጥያቄ። ግልጽ ነው። መጽሐፍ ቅዱስ ብቻ ብለህ እኮ ነው የምታምን። ቤካ መጽሐፍ ቅዱስ ብቻ ብለህ የምታምን ሰው ሆነ መጽሐፍ ቅዱስ ገልጬ እንዴት ነው የምትከለክለኝ? ግን እንዴ ልክ ላንብብ እንጂ ዛሬ እስኪ ሰለች ድረስ እኔ ከወጣሁ 300 ሰው ይወጣል ነግሬሃለሁ። ቤካ ብቻህን ነው የምትቀር የኔ ወንድም። አረ ውጣ፣ አሁን ውጣ ብራዘርዬ። እኔ እኮ ቤካ ነኝ። ቤካ እኮ አንተ ራሱ ያሳወቀው እኮ ቤካ ነው። አንተ ራሱ በሰው ዘንድ እንድታወቅ ያደረገው እኮ ቤካ ነው። ቤካን አመስግነው እንጂ ብራዘርዬ። እሺ ወደ ጉዳይ ስገባ ማርያም የኃጢአተኞች መድኃኒት ናት ብለህ ታምናለህ? ይኸው ላንብብ አልኩ እኮ እናንተዬ፣ ላንብብ አልኩ እኮ። ምንድን ነው አይደለም እመቤታችን ቅድስት ድንግል ማርያም ይቅርና ኃጢአተኛ እንኳ ለጻድቅ ቤዛ ነው መድኃኒት ነው ተብሏል። ላሳይ አልኩ እኮ ጎበዝ። ምንድን አድርግ ነው የምትለኝ? እሺ ላሳይ አልኩ እኮ። ማርያም እንዴ ምንድን ነው የምታወራ? መድኃኒት ናት ብለህ ታምናለህ ወይ? መልስልኝ። እሰማለሁ አልሰማም? እኔ ቤካ መልስ ብራዘርዬ። ሄሎ እያልኩ ላንብብሽ አልኩኝ እኮ። ይሄው ላንብብሽ። መጀመሪያ ወደ መልሱ ግባ። ማስረጃ ላንብብ። ለኃጢአተኞች መድኃኒት ናት ከመጽሐፍ ቅዱስ ልመልሳ። እየሰማኝ ነው ወንድም? ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ይኸውልህ ቤካዬ ልጅ የምትለኛለች አንተ ይህ ሰው ምን አይነት ነው ትላለች። እንዴት ነው እየነገርኩህ? ለምን ድልበድል መቼም አትመልስም። ማርያም ልመልስ ታምናለህ? ድልበድልዬ አይዞህ ብራዘርዬ። ይኸው አዎ ላንብብ። እሺ ማስረጃ ላቅርብ። በማስረጃ ላቅርብ። ታምናለህ? ኧረ መድኃኒዓለም ይሄ እኮ እየተናገርኩ እኮ ነው። አይደለም እመቤታችን አልኩ እኮ ሰዎች ለሰው መድኃኒት ሆነዋል። ላሳይ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ድልበድል አይደለም እመቤታችን አልኩ እኮ ሰዎች ራሱ ለሰው መድኃኒት ናቸው እያልኩ እኮ ነው። ላሳይ ፍቀድልኝ። ሰዎች አልጠየኩም። የጠየቁ ጥያቄ በጣም ግልጽ ነው። አይዞህ ደንግጣል። እመቤታችን ሰው ናታ። እመቤታችን እኮ ሰው ናት። እናንተ ሰው ናት ብላችሁ አታምኑ። ስለማታምኑ ማለት አይደለም እንዴ? ድርቅ አትበል እንጂ እንዴ! ድርቅ አትበል። እናንተ ሰው ናት ብላችሁ አታምኑ። ማርያምን ብራዘር አታምንም። ይኸው ላቅርብ። እሺ ማስረጃ ላቅርብ። ቤካ መለኮት ወይም ከስላሴ ከስሉስ አካል አንዱ ናት ብላችሁ ታምናላችሁ እናንተ። ተውሱ ነው ወደዛም አልመጣም። ወደ ጉዳይ ነው። አሁን እሱንም ደግሞ ማስረጃ ብጠይቅ ደግሞ ሌላ ልትስት ስለሆነ ተው አልጠይቅህም። እሺ ላቅርብ። ማስረጃ አቀርባለሁ። እሱም አቀርባለሁ። እኔ ማስረጃ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ድልበድል አይደለም እመቤታችን ዮናታን ራሱ ለሰው መድኃኒት ተብሏል። ዮናታን እኮ ነው የምልህ። አልጠየኩም እኔ መልስልኝ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? ድልበድል የትም ነው የማትሄደው ብራዘርዬ። የመጣው ቤካ ቆፍጣናው ቤት ነው የመጣው። ይህን ኤርሚያስ ወንድም ይኸው ድልበድል ረታ ሊመልስ እኮ ነው። እመቤታችን ሰው ስለሆነች ወደ ጉዳይ ገባ። የመጣው የኤርሚ ወንድም ጋር የዳጊ ወንድም የኤፍሬም ባለጊዜ ወንድም ጋር ነው የመጣው ብራዘርዬ። አሁን ወደ ጉዳይ ትገባለህ። አባ ማርያም የኃጢአተኞች መድኃኒት ናት ብለህ ታምናለህ? እሺ መልስ። አሁን ደግሞ ቢያንስ እንኳን ሁለተኛ ማስረጃ ይሄንሽ ቢያንስ እንኳን ይሄን ልስጥሽ። እሺ በቃ አዲስ ኪዳን ልግባና እሺ አዲስ ኪዳን የሐዋርያት ሥራ ልግባሽ። መጀመሪያ መልስ ብራዘርዬ፣ መጀመሪያ መልስ። ማርያም ኃጢአተኞች መድኃኒት ናት ብለህ ታምናለህ? ምንድን ነው የምትለኝ? ልናገርሽ በማስረጃ በመጽሐፍ ቅዱስ ልግለጥ። መልስ ቤካ መልሱ ወዲህ በል። ይኸውልህ አይደለም አንተ እየተናገርኩ እኮ ነው። ቤካ የምትሰማ ከሆነ ስማ። ማርያም የኃጢአተኞች
መድኃኒት ነው ናት ብለህ ታምናለህ? ብራዘርዬ የትም ነው የማትሄደው። አይደለም እመቤታችን አልኩህ እኮ ሰው ራሱ ለሰው መድኃኒት ነው ተብሏል በመጽሐፍ ቅዱስ። የጠየኩትን ብቻ መለስ ብራዘር፣ የጠየኩትን መለስኩልህ። ቤካ አይደለም ይኸውልህ መልስ እኮ ነው ይሄ። ኃጢአተኞች መድኃኒት ናት ብለህ ታምናለህ ወይ ነው ጥያቄ። ኧረ መድኃኒዓለም አይደለም እመቤታችን አልኩህ እኮ እኔ አይደለም እመቤታችን ሰዎች አልኩህ እኮ ሰዎች መድኃኒት ናቸው ተብሏል። አልጠየኩም እኔ ሰዎች ብዬ አልጠየኩም ብራዘር። እኔ ጠየኩት በቀጥታ እመቤታችሁ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? አይደለም እመቤታችን ቅዱስ ጳውሎስ ተብሏል። ላሳይሽ ብራዘርዬ፣ ስለ ጳውሎስ እሺ፣ አንደኛ ቆላስያስ መልእክት እናንተ የምን ነው ማቴለው ብራዘርዬ፣ አንደኛ ቆላስያስ ምናምን ቆላስያስ አልጠየኩም። ያልጠየኩም መልስ መጀመሪያ መልስ ይሄውነትሽ ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ ወይ ጥያቄ። አይደለም እመቤታችን እኮ አልኩህ እኮ። ይኸውልህ አማርኛ አይገባም እንዴ? አልጠየኩም። አይደለም እመቤታችን ብራዘሪ፣ አልጠየኩም። እኔ አልጠየኩም አባቴ፣ አልጠየኩም። አይዞ ብሮዬ፣ አይዞ መምህርዬ። ቤካ አትፍራ ቤካ፣ ቤካ አይዞ። አሁን መልስልኝ። ማርያም ለኃጢአተኞች መድኃኒት ናት ብለህ ታምናለህ? አዎ። ከምን አንጻር እልሃለሁ ደግሞ አዎ ብዬ ከምን አንጻር ነው የምልህ? ከምን አንጻር? አዎ ያስኩ በቃ ችግር የለም። አዎ ችግር የለም። ቤካ ዘጋው። ማርያም ለኃጢአተኞች ታግሼ ነበር። ቆይ ስማኝ በቃ ስማኝ በቃ። አዎ አልኩህ። አዎ ማርያም ለኃጢአተኞች መድኃኒት እንደሆነች ላሳይ። እመቤታችን ሰው አይደለች? ሰው ስለሆነች ላሳያ። ዘፍጥረት እመቤታችን ሰው ነገር ለኃጢአተኞች መድኃኒት ማን እንደሆነ ከመጽሐፍ ማስረጃ ላቀርብ እችላለሁ። የማምነውን እምነት ቃል በቃል ከመጽሐፍ ውስጥ አሳያለሁ። አንተ ለምታምነው እምነት ማርያም ለኃጢአተኞች መድኃኒት እንደሆነች ከመጽሐፍ ውስጥ አሳየኝ። ማርያም ሰው ነች አይደለች? አልጠየኩም። ማርያም መንፈስ ዝም ትላለህ አትልም? ቀላል ነው። የጠየቁት ጥያቄ ምንድን ነው? ማርያም ለኃጢአተኞች መድኃኒት ናት ወይ ብዬ ስጠይቅህ አዎ ብለኛል። አሁን ወደ ማስረጃ። እሺ ይኸው ማስረጃ ነው። ዝም በል በቃ። አሁን አንተ ዝም ትላለህ። እሺ መጀመሪያ ዘፍጥረት ምዕራፍ 45 ላይ እና ማስረጃ የትኛው መጽሐፍ ክፍል ነው? ስማ እንጂ ዝም ብለህ አትበል እንጂ አትደንግጥ። ልናገር ላቅርብ። እንኳን አንተን አይደለም እኔ ብራዘርዬ ሊቀ ሊቃውንትን ጳጳስን ብታመጣ በቤካ ፊት ቆሞ ማውራት አይችልም። ወደ ጉዳዩ አፍን አትክፈት። አንተ ክፍታት በል አፍን አትክፈት። አፍን አትክፈት። አማርኛ ስማ እንጂ መልስ ልስጥ። ስማ አንተ አፍን አትክፈት። አማርኛ ስማ አንተ በጴንጤ ፊት ሊቀ ጳጳሱ ቆሞ ማውራት አይችልም እኮ። አለቀ እኮ። አሁን ወደ ጉዳይ ገባ። ይኸውልህ አፍን አትላገግ። አንተ ልጋግ። አፍን አትክፈት። ይኸው አፍን አትክፈት። ይኸው ማስረጃ ልስ አይደለም። አማርኛ ስማ አይደለም። ጳጳስ ፊት ልክፈት ብራዘርዬ። እኔ ነኝ የምከፍት። ይኸው እኔ ከፍቻለሁ እኮ። የትኛውን? እኔ ከፍቻለሁ። ጥቅሱን ንገረኝ። እኔ ከፍቻለሁ። ጥቅሱን ንገረኝ። እኔ ከፍች እንዴ እኔ እንድከተለ ጥቅሱን ንገረኝ። ይሄው ተከታተለኝ። እኔን የመጽሐፉን ክፍል ምዕራፉን ቁጥሩን ንገረኝ። አባ ቤካ ወይ ስርዓት አድርገህ የምታወራ ከሆነ አውራ። አይ አላወራም ዝም እየጃፍታለሁ ካልክ እንደ ቅድሚቱ ሰትዮ አስገባና እንደፈለክ ጃፍት። አሁን ማስረጃ አላቅርብ። ደቂቃ ስጠኝ። ስንት ደቂቃ ነው የምትሰጠኝ? የትኛው ነው? ደቂቃ ስጠኝ። ንገረኝ። የመጽሐፍ ቅዱስ ክፍል ንገረኝ እንጂ። አማርኛ ትሰማለህ? አሰማህ? ሐዋርያ ጳውሎስ መልእክት ነው የከፈትከው? የማቴዎስ ወንጌል ነው? አማርኛ ትሰማለህ? አትሰማም? አማርኛ ስማ። ስማኝ። ማስረጃ በላይ ያመጣው የመጽሐፍ ቅዱስ ክፍል የትኛው ነው? አይዞህ ብቻ አለፍልፍ። እንግዲህ ብቻ አለፍልፍ። የትኛውን ነው ያመጣው የመጽሐፍ ቅዱስ ክፍል ብራዘርዬ? ለፍልፍ ለአብራራ። የትኛውን የመጽሐፍ ቅዱስ ክፍል ነው የከፈትከው? አባቴ አይሰማም። በቃ እኔ ላብራራ አይደል? አዎ አልኩህ አይደል? አዎ ብያለሁ አይደል? የትኛውን ነው? ስማኝ። አማርኛ ስማ።
ማርያም ለኃጢአተኞች መድኃኒት ናት ብለህ ጠየቀኝ አይደል? አዎ። አማርኛ ስማ እንጂ። አዎ አዎ አልኩ። አዎ አዎ። ከዚህ በኋላ አንተ ደቂቃ ትሰጠኝና አብራራ በለኝና ላብራራ። ማስረጃ አልኩ። ማስረጃ አልኩ አይደል? አብራራ። ማስረጃ አልኩ አይደል? እሺ ማስረጃ ልክ ነህ። ማስረጃ ስትለኝ ማስረጃዬን ላቅርብ። ዝም በል። ሚውት አድርግ። ማስረጃ ኬት ይከፍት እኔ ልከተል ብቻ ነው። ይሄው እሺ ሚውት አድርግ አንተ። የትኛውን ነው? የትኛው የመጽሐፍ ቅዱስ ክፍል ነው? ይሄው ላወራ አይደል? እኔ እኮ ላወራ አይደል? አንተ አሁን ዝም በል። ክፍል ነው የጠቀስከው ብራዘርዬ። ወሰው እንግዲህ ሃይ የትኛው እያሳየው እኮ ነው። እስኪ አሳድገኝ እኔን እንዲታይ። እሺ አሳድገኝ እኔን አንድ እዚህ አሳድገኝ እኔን እሺ አሳድገኝ እኔን ልታይ። ያሳድግ እግዚአብሔር ነው ያሳድገም። እኔ አላሳድግም። ያሳድግ እግዚአብሔር ብቻ ለፍልፍ ብቻ ለፍልፍ እዚህ በኋላ ለፍልፍ ብቻ ለፍልፍ። ከየትኛው የመጽሐፍ ቅዱስ ክፍል ልክፈት? ማስረጃን ከየትኛው የመጽሐፍ ቅዱስ ክፍል ነው ብራዘርዬ? ከየትኛው የመጽሐፍ ቅዱስ ክፍል ነው የጠቀስከው? ማስረጃህን አለቀ። ከየትኛው ከየትኛው የመጽሐፍ ቅዱስ ክፍል ነው የጠቀስከው? ማስረጃህን ከቁርአን ጠቅሰስ በምን አውቅና እኔ ጋር መጽሐፍ ቅዱስ አለ። ሁለታችንም እንከፍታለን የእግዚአብሔርን ቃል። አለቀ። አይዞህ ድል በድል ድል በድልዬ አንተ መዶሻ እንደማንሳት ቀሎ ነው አለ። እንደዛ የሚቀል መስሏል። ድል በድል አይዞህ። እኔ አልኩ በአንድ በጴንጤ ፊት ሊቀ ሊቃውንቱን አምጥተህ ብታቆም ዛሬ በጌታም ነው የዳነው ጴንጤ። አረ በስመ አብ አሰኑ። ጨርሰሃል ወይ? ጨርሰሃል? ሁለተኛ ነው አሁን ሚውት ማድረግ ነው። ጨርሰሃል? ማስረጃ ነው ችግር። እሺ ሚውት አድርግ። ሚውት አድርግሽ። ሚውት አድርግ። ክፍሉን ንገረኝ። ሚውት አድርግ። እሺ አልጨረስክም? ጨርሰው። ክፍሉን የመጽሐፍ ቅዱስ ክፍሉን ንገረኝ። ማስረጃ ያመጣውን ማርያም ያጥኝ መድኃኒት እንደሆነች መጽሐፉ የነገረህን ማስረጃ አምጣ። ማስረጃ። ጴንጤዎች፣ ክርስቲያኖች እንኳን ደስ አላችሁ። በቃ እናንተ በክርስቶስ ናችሁ። ለምትጠየቁት ጥያቄ ሁሉ ከመጽሐፍ ቅዱስ ማስረጃ ክፍሉን ጠቅሳችሁ ትመልሳላችሁ። መድኃኒታችንን እናውቀዋለን። እኛ መድኃኒታችንን መጽሐፍ ቅዱስ የነገረንን መድኃኒታችንን እናውቃለን። የኃጢአተኞች መድኃኒት ማን እንደሆነ እግዚአብሔር አብ ልጁን እንደላከ ከመጽሐፍ ቅዱስ ማስረጃ ያመጣን በደንብ አድርገን እናሳያለን። አይ ጴንጤ ደስ ሲል እሺ ድል በድል በቃ ከብዶ ጨርሰሃል። ልቀጥል። ጨርሰሃል። አሁንም ለሶስተኛ ጊዜ ነው ሚውት ማድረግልህ። ልቀጥል ወይ? እሺ ልቀጥል። እሺ ሚውት አድርግ። እሺ ቪዲዮ ላብራ። እሺ ወደዚህ ልግባ። ማቴዎስ ወንጌል ልግባና ምዕራፍ 16 ሰዎች የሰዎችን ኃጢአት ይቅር እንደሚሉ ላሳይ። ከዛ በኋላ እመቤታችን በሚለው ጉዳይ ላይ ደግሞ አብራራለሁ ማለት ነው። ስለ ኃጢአተኞች የኃጢአታቸው መድኃኒት ስለሚያገኙበት ጉዳይ ይቅር ስለበላል ያነሱት ብራዘርዬ። ጥያቄው እናንተ ራሱ አልተገናኛችሁም። አባቴ ማቴዎስ ወንጌል ስንት ነው ያልከኝ? አሁን አልጨረስክም? ስንት ነው ያልከኝ? ሚውት ላድርግ ወይ? ሚውት ላድርግ ወይ? ሚውት ላድርግ አይደለም። ሚውት ላድርግ ወይ? የማቴዎስ ወንጌል ስንት ነው ያልከኝ? ሚውት ላድርግ ሚውት ላድርግ ወይ? አልጨረስክም? ሚውት ላድርግ። ማቴዎስ ወንጌል ስንት ነው ያልከው ብራዘርዬ? የማቴዎስ ወንጌል ስንት ነው ያልከው? ማነው መምህር ድል በድልዬ? ድል በድል አልጨረስክም? አሁን እኮ ማቴዎስ ስንት ነው ያልከው? በል ብቻህን እንግዲህ አውራ። ማቴዎስ ስንት ነው ያልከው? ብራዘር
ደህና ምሽልኝ ደህና ብቻ ናውራ ብቻ ናውራ ላውራ አሁንም ሚውት ታረጋለህ ላውራ እኮ አውራ እኮ አልኩ ማውራት ማን ከለከለ አሁንም እያወራ እኮ ነው ማቴዎስ እንትን ያልከው እንዴ ሚውት አርግና ላውራ እንጂ እኔ አንተ ብቻ ልታወራ እኮ ነው ማቴዎስ እንትን ያልከው ብራዘርዬ ማቴዎስ እንትን ያልከው ደልበድልዬ ራን ራን እኔ ነገር እኔ ድል በድል ነገር ነው ያለው እኮ እኛ ጴንጤ በጌታ የሆነ ጴንጤ ሊቀ ሊቃውንቱን ብታመጣው በእግዚአብሔር ቃል እውቀት ገርፎ ያባረዋል። ልንገርህ አስተምሮ ያባረዋል እኮ አልኩህ። የኦርቶዶክስ ተዋሕዶ ቤተ እምነት ትምህርቶቿ ገለባ ናቸው እኮ ብለህ ስንል ለዚህ ነው። አየህ እኔ የኤርሚያስ ወንድም ነኝ ወቅ የኤፍሬም ባለ ጊዜ ወንድም ነኝ። የነዳጊ ወንድም ነኝ እኮ እኔ ኦኬ። ነዳኒ ወንድም ነኝ፣ የወንድሞቼ ወንድም ነኝ እኔ። እዚህ ቤት ያለ ማስረጃ አታወራም፣ አለቀ በቃ። እንደዚህ ነው የምትሮጠው። እንደዚህ መዶሻ እንደማውጣት አለ መዶሻ ምቱ እንደማለት አይደለም። ልበድልይ አይደለም አናትም አይደለም ብራዘር። ራን ትላለ ራን ወይኔ ድልበል አይድልበል አይድልበድም እኔ ጥባጥቤ ነው የሚጫወትብን። ጥባጥቤ ጌታ ገና በተለይ እናንተ ጋር ነው ነገረ ማርያም ትምህርቶቻችሁ እንዴት ከልት እንደሆነ አሳያለሁ በደንብ አድርጌ። ድልበድ ላይ ሌላ ጊዜ እና እያስተማርኩ ሸኛለሁ። እንደዚህ ሲጨንቅ ትወጣለህ ገና። እሺ ማን ነው አጠናው? አንተ እኮ ገና ካጠና ስራ ወጣ ብራዘር። አንተ አትመጠንም እዚህ ቤት